ያብ ደህና ነገር አይወድልንም። ዛሬ በሜዳችን 1-0 ተሸንፈናል። ከመጀመሪያው ስንጀምር 13ኛ ደቂቃ ላይ ኤድሪስ ጋና ከራሱ ቲሜት ጋር ተጣልቶ በቀይ ካርድ ወጥቷል። ግን የሚመስለው የመጀመሪያው ሀፍ ላይ እኛ ነን በ10 ሰው የተጫወተ የሚመስለው። ኤቨርተን የሚገርም ጨዋታን ያሳዩት ዶሚኔት አድርገውናል ኦልሞስት እና ሆነስትሊ ይሄ ማሸነፍ ይገባቸዋል ይሄን ጌም። ካልጠፋ ቀን ደግሞ በረኛቸው ፒክፈርድ ፕራይም ሽማይክልን ልሁን ብሏል። ግን ሆነስትሊ ይገባዋል። ማን ኦፍ ደ ማች የሚገርም ፐርፎርማንስ ነው እሱ የሚያሳየው ዛሬ። ወደ ራሳችን ጉድ ስንመለስ ግን ምንድን ነው ይሄ ላይ ነው እኔ አይ ቲንክ ሆል ጌሙን ኮስት ያደረገን ይሄ አሰላለፍ ነው ብዬ አስባለሁ። አማድ ዲያሎ ያለ ቦታው ሌፍት ነምበር 10 ላይ የተጫወተ ነው። መዛዊ ጎበዝ ተጫዋች ነው፣ ግን ራይት ዊንግ ባክ ላይ የመጫወት ስፒድም ሆነ አታኪንግ ማይንድሴት ያለው ተጫዋች አይደለም። ዶርጉ በጣም ፑር ነበር ዛሬ። ዘርግዚ እንደምታዩት ፕሌይ ሬቲንግ 2 ነው ያገኘው። ብዙ ሙከራዎቻችን ሰከንድ ሀፍ ላይ የመጡት ተጫዋች ከቀየርን በኋላ ነው። ሜሰን ማውንት ሌፍት ነምበር 10 ላይ አማድ ዲያሎ ወደ ቦታው ተመልሶ ራይት ዊንግ ባክ ሲጫወት በዶርጉ ቦታ ዳለው ሲገባ ነው የተወሰኑ ክሮሶችና ሻት እድል መፍጠር የቻሉ ወደ መጨረሻው። ሰው ከመጀመሪያው ጀምሮ በቀየርናቸው ተጫዋቾች ጌሙን ብንጀምር አይ ቲንክ የሁሉ ቻንሶች የተወሰኑ ጎሎች ይኖራሉ ብዬ አስባለሁ። ከዛ ውጭ የሚያናደው ፓርት ሁለት ያለፉትን ጌሞች ሁለት እኩል ነው የወጣ ነው። እድል ነበረን ከ1 እስከ 4 ከ1 እስከ 5 የመግባት ዛሬም ብናሸንፍ ከ18 21 ሆነን ሜቢ በጎል ዲፈረንስ ከአስተን ቪላ ታች 5ኛ የመሆን እድል ነበረን። ግን 3 ጌም በተከታታይ እድላችንን ባለመውሰዳችን ያው 10 እና 11 አካባቢ ላይ ሆነናል። ያ አዶ ነው እንዲህ አይነት እድሎች ካልተጠቀምን ባለፈው ሁለቱን ጌሞች አቻ የወጣናቸው እና ዛሬ እንደ ከኤቨርተን ጋር ያሉትን ጌሞች ፖይንት መሰብሰብ ካልቻልን ከነዚህ ጌም መጨረሻ ላይ ቶፕ 5 እና የቻምፒየንስ ሊግ ቦታ ላይ የመጨረስ ቻንሳችን በጣም እያነሰ ነው የሚሄደው እና ያ እናንተስ ምን ይመስላችኋል? ሲዝኑ በሄደ ቁጥር ወደ ላይ ወደ ቻምፒየንስ ሊግ ስፓት የምንጠጋ ይመስላችኋል ወይስ ጭራሽ እየባሰብን ምንሄድ ይመስላችኋል? ኮሜንት ሴክሽን ላይ አሳውቁን። ቴንክ ዩ